ተናስተልን እንደምንሏችኋል 7 ሰዓት ሆኗል ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ነው አብራችሁን ቆዩ መሰለ ገብረውት ነው የአርብቶ አደሩ ዋና የኑሮ መሰረት የሆነውን የእንስሳት ሀብት ዓለም አቀፍ ተወዳዳሪነት ለማሳደግ ትኩረት ሰጥቶ መስራት እንደሚገባ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ ጠቅላይ ሚኒስትሩ በ16ኛው የኢትዮጵያ አርብቶ አደሮች በዓል በተገኙ የአርብቶ አደር ተወካዮች ጋር ውይይት አድርገዋል ተመልካቾቻችን ዝርዝሩን እንደደረሰ እናቀርባለን የኩባው ምክትል ፕሬዝዳንት ሳልቫዶር ሜሳ በአፍሪካ ህብረት የመሪዎች ጉባኤ ለመሳተፍ ዛሬ ማለዳ አዲስ አበባ ገቡ ምክትል ፕሬዝዳንቱ በኢትዮጵያ የሁለት ቀናት ይፋው የሥራ ጉብኝት እንደሚያካሂዱም ታውቋል የትምህርት ሚኒስትሩ ዶክተር ሽፈራው ተክለማርያምን ጨምሮ የመንግስት ከፍተኛ የሥራ ኃላፊዎች በቦሌ ዓለም አቀፍ ኤርፖርት ተገኝተው አቀባበል አድርገውላቸዋል እንደ ኢትዮጵያ ዜና አገልግሎት ዘገባ በኢትዮ ኩባ ወዳጅነት ፓርክ ተገኝተው የአበባ ጉንጉን እንደሚያስቀምጡ ይጠበቃል በደቡብ ክልል በየደረጃው የተካሄደው የጥልቅ ተሃድሶ መድረክ ህዝቡ ሚዛናዊ ትችት የሰጠበትና በቀጣይ ሊታረሙ የሚገባቸው ችግሮች የተለዩበት መሆኑን የክልሉ ርዕሰ መስተዳድር አቶ ደሴ ዳልኬ ተናገሩ በክልሉ የተካሄዱ የጥልቅ ተሃድሶ መድረኮች አፈጻጸም ግምገማ በሐዋሳ ተካሂደዋል የደቡብ ራዲዮና ቴሌቪዥን ዘገባን ይመራደም ያቀርበዋል በሐዋሳ በተካሄደውና ከክልል እስከ ወረዳ ያሉ አመራሮች በተሳተፉበት መድረክ የዞኖቹና የክልሉ የጥልቅ ተሃድሶ አፈጻጸም ሪፖርት ቀርቧል የጠባብነት አስተሳሰቦች በአህዱ ላይ ባለው አመራሮች ላይ ታይቷል ይሄንን በተሃድሶ ጥልቅ ግምገማችን በጥልቀት አይተናል ብዙ አመታት ታጥሮ የቆዩ ቤቶች ነዋሪውም በየመድረኮቹ ጥቆማ በሚያቀርብበት ጊዜ እነ ለማጣራት ጥረት አድርገን 20 የሚሆኑ መሬቶች ለይተን ወደ መሬት ባንክ አስገብተናል የተሃድሶ መድረኮቹ በተካሄዱባቸው አካባቢዎች ህዝቡ ላነሳቸው የልማትና የመልካም አስተዳደር ጥያቄዎች ትኩረት መሰጠቱንም ተገልጿል አሁን በመንለው ልክ ያው ምላሽ የመስጠት ኃላፊነት ስላለብን በተግባር ምዕራፍ ላይ የሚያጋጥሙን ችግሮችን የችግሮቹን መንስኤ ለይቶ መፍትሄ ለመስጠት የሚያስችል የአመራር ስርዓትና ቁመና ላይ እየደረስንን ህዝቡ የሚፈልገውንና የማይፈልገውን ግልጽ አድርጎልናል የተሃድሶ መድረኮቹ ህዝቡ ሚዛናዊ ትችት የሰጠበትና በርካታ ችግሮች መለየት የተቻለበት መሆኑንም የገለጹት ደግሞ የደቡብ ክልል ርዕሰ መስተዳድር አቶ ደሴ ዳልኬ ናቸው የክልላችን የጠባብነት ዝንባሌና የዝንባሌው ምንጮችና ባለቤቱን ለይቶ ህዝቡ አስቀምጧል ጥንካሬያችንም አስቀምጧል መቀጠል ያለበትን እንዲቀጥል መቀጠል ያለበት እንዳይቀጥል ሲያደርግ ምን ያህል ጉልበት እንደሆነ ከህዝቡ የሚሰወር ነገር እንደሌለና ህዝቡ ሚዛናዊ እንደሆነ ማረጋገጥ ይቻላልበት ባለፉት አመታት በተደጋጋሚ የገመገምን ህዝቡ የኔ ችግር ነው ብሎ ያልተቀበላቸው ጉዳዮችም ጭምር በዚህ በግምገማ ሂደት የኔ ችግር ማየት አለብኝ ብሎ ያየበት ሁኔታ ተፈጥሯል ህዝቡ ምን ያህል የመስመራችን ጠባቂ እንደሆነ በተጨባጭ አረጋግጧል የመልካም አስተዳደር ችግሮችን በመፍታት የወጣቶች የሥራ ዕድል ተጠቃሚነትን ማረጋገጥ የአመራሩ የቀጣይ ቁልፍ ተግባር ተደርጎ መወሰድ ያለበትም ብለዋል ርዕሰ መስተዳድሩ የትኛው መድረክ ላይ የወጣቶቹ ጉዳይ አሳይመንት ሰጥቶናል አርሶ አደሩ ሁሉም የወጣቶቹ ጉዳይ ብቻ ይሄ ድርጅት መፍትሄ ይስጥ ብሏል ሁሉም ጋር ማለት ይሄን ታሪክ ለመለወጥ የሚያስችል እድል አለ ይሄ እድል ለማሳካት የሚያስችል ምቹ ሁኔታ ተፈጥሮልናል ህዝቡ ከኛ ጎን እንደሚሆን አረጋግጦልናል የመጀመሪያው ምዕራፍ በጥልቀት የመታደስ ንቅናቄ መድረኮች የአመለካከት አንድነት የተፈጠረበትና አመራሩና ህዝቡ ራሱን በጥልቀት የሚመለከትበትን እድል ያገኘበት ነው ተብሏል በክልሉ ባሉት የጌዲዮና ሰገን ዞኖች የተከሰቱ ችግሮችን በተሃድሶ መፈታት መቻሉንም ተመላክቷል የተሃድሶ መድረኩ ግምገማ የተለያዩ ጉዳዮችን በማንሳት ቀጥሏል በራያ ዘቦ ወረዳ በተለያዩ የግብርና ዘርፎች የተሰማሩ ወጣቶች አበረታች ውጤት እያገኙ ቢሆንም አሁንም ሊፈቱላቸው የሚገቡ ችግሮች እንዳሏቸው ገለጹ በትግራይ ክልል ርዕሰ መስተዳድር አቶ አባይ ወልዱ የተመራ ከፍተኛ የሥራ ኃላፊዎች ቡድን የወጣቶቹን እንቅስቃሴ ጎብኝቷል ከትግራይ መገናኛ ብዙሃን የደረሰንን ዘገባ ብሩክ ያሬድ ያቀርበዋል በትግራይ ክልል ርዕሰ መስተዳድር አቶ አባይ ወልዱ የተመራ የክልሉ ከፍተኛ የሥራ ኃላፊዎች ቡድን በራያ ዘቦ ወረዳ በመስኖ ልማትና በከተማ ግብርና የተሰማሩ ወጣቶችን እንቅስቃሴ ጎብኝቷል ወጣቶቹ ስደት የስንፍናና የውርደት መገለጫ ነው በሚል መንፈስ የተመቻቹላቸውን እድሎች ተጠቅመው በተለያዩ ስራዎች መሰማራታቸውን የገለጹት ጽቦ ጅማሬ ነው ማለት ህዛብናይ 6 መልአት ነው ያመት ጥሩ ጅማሮ ነው ያለው
አሁን እዚህ ወደ 6 የሚጠጉ በቅርቡ የሚሉ ላሞች አሉኝ። በጥሩ እንቅስቃሴ ላይ ነው የምንገኘው። እርስ በርሳችን እየተማማርን እንገኛለን። ደርጋ 15000 ምናምን አቮካዶና ወደ 15000 የሚጠጋ አቮካዶ አለን። ይህን ሸጠንም ጥሩ ውጤት እንደምናመጣ ተስፋ እናደርጋለን። በቀጣይ ደግሞ ወደ 50000 ለማድረስ እቅዳለን። ከዚህ በላይ ምርት ለማግኘትም በርትተን እየሰራን ነው። 9000 ካፒታል ማለት ነው። በ200 ዶሮ የጀመረ ማለት ነው። በ9000 ብር ካፒታልና በ200 ዶሮ ነው የጀመርኩት። አሁን ግን 104000 ዶሮዎች እያረባው እገኛለሁ። ይህም ወደ ገንዘብ ሲቀየር ወደ 700,000 ብር ይሆናል። ኣብዚ ሽንኩርት ሐዘን ሽንኩርት ተክል እዚህ የምናለማው ሽንኩርት ቢያንስ በአመት 3 ጊዜ እናመርታለን። በደንብ የያዘልን ጊዜ 7 ኩንታል እናገኛለን። ሀገር ላይ ሆነ የምትሰራው ስራ በጣም ጥሩ ነው። ምክንያቱም ስደት ስትሄድ ነፃነት የለህም። የሰው አገልጋይ ሆነህ ነው የምትኖረው። ወጣቶቹ በተሰማሩበት ዘርፍ ውጤታማ እንዳይሆኑ እንቅፋት የሆነባቸውንም ችግሮች አንስተው ምላሽ ተሰጥቷቸዋል። ኣብዚ ዕደጋ ምትእሳር ዲብል አልምዕኻስ በገበያ ትስስር ላይ ያለብን ችግር እኛ እዚህ ስናለማ ገበያው እየቀነሰብን ነው። በዚህ ላይ ቢሰራበት መልካም ነው። መብራት ደግሞ በየጊዜው ዋጋ እየጨመረብን ነው። በጣም ብዙ ብር ነው የምናወጣው። አና አውዛ መስኖዛ አካባቢ እኔ አሁን በዚህው መስኖ ስራዬ በዚህ ወር ወደ 50 ኩንታል አካባቢ አግኝቼ ነበር። በኪሎ ግን 4 እና 5 ብር ነው የሸጥኩት። በገበያ በኩል ትልቅ ችግር እየገጠመን ነው። ዘልዕልኩመን ጸገማት አለዋ አደ ዘልዕልኩመ ጸገም ያነሳችኋቸው ችግሮች አሉ። አንዱ በገበያ ትስስር ላይ ነው። ይህም ትኩረት ሰጥተን የምናይበት ሁኔታ እንፈጥራለን። ሁለተኛው የውሃ ጉድጓዶች ተቆፍረው ወደ ልማት ያልገባሉ። እዚህ ላይም ትኩረት ሰጥተን እንሰራለን። የመብራት ዋጋ በሚመለከትም ይህም የምናየው ነው የሚሆነው። ስለዚህ እኛ በሰፊው እንሰራለን። እናንተም እንደጀመራችሁት ጠንክራችሁ ቀጥሉ። በራያ አዘቦ ወረዳ ድህነትን ለማጥፋት እየተደረገ ባለው እንቅስቃሴ ህዝቡ አበረታች ውጤት እያስመዘገበ መሆኑን አቶ አባይ ወልዱ ተናግረዋል። ይህን የበለጠ ለማጠናከርም የመስኖ ልማት እንቅስቃሴ ማጎልበትና ገበያ ተኮር የሆኑ ምርቶችን ማምረት ያስፈልጋል ብለዋል። አውይ ትርጉም ዘለው ናይ መስኖ ስራሕቲ ይሰራህ ዘሎ ትልቅ ትርጉም የሚሰጠው የመስኖ ስራ ነው እየተሰራ ያለው። ዋናው ነገር ግን ምርታማነትን ማሳደግ ላይ ነው አጠንክረን መስራት ያለብን። የመስኖ የበልግና የክረምትን ጨምሮ በራያ ሰፊ እድል ነው ያለው። ስለዚህ የሚታይ ውጤት ሊኖር ይገባል። ምክንያቱም ተስፋ ሰጪ የሆነ ትምህርት ተወስዷልና። ቡድኑ በወረዳው የተለያዩ ኢንቨስትመንቶች ላይ የተሰማሩ የግል ባለሀብቶች እንቅስቃሴንም ጎብኝቷል። ተመልካቾቻችን ጠቅላይ ሚኒስትር ኃይለማርያም ደሳለኝ በ16ኛው የኢትዮጵያ አርብቶ አደሮች በዓል የተገኙ የአርብቶ አደር ተወካዮች ጋር ያካሄዱትን ውይይት የተመለከተው ዜና ደርሶናል። ጠቅላይ ሚኒስትሩ በዚህ ወቅት እንዳሉት የአርብቶ አደሩ ዋና የኑሮ መሰረት የሆነው የእንስሳት ሀብት ዓለም አቀፍ ተወዳዳሪነትን ለማሳደግ ትኩረት ሰጥቶ መስራት ይገባል ብለዋል። ሙሉ ብርሃን ሻማ ዝርዝሩን ታቀርበዋለች። የኢፌዴሪ መንግስት የኢትዮጵያ አርብቶ አደሮች የኑሮ መሰረትና የአኗኗር ዘይቤ የተለየ መሆኑን በመገንዘብ የፌዴራል ልዩ ድጋፍ ቦርድ በማቋቋም ባለፉት ዓመታት የአርብቶ አደሩን የሰላምና የልማት ተጠቃሚነት ለማረጋገጥ ሲሰራ ቆይቷል። የአርብቶ አደሩን የልማት ተሳታፊነትና ተጠቃሚነት ለማሳደግ በተተገበረው የአርብቶ አደር ልማት ፖሊሲና ስትራቴጂም በየአካባቢያቸው በትምህርት በጤናና በውሃ ልማት ዘርፍ ተጨባጭ ውጤት መመዝገቡን በ16ኛው የኢትዮጵያ አርብቶ አደሮች ቀን የተሳተፉ የአርብቶ አደር ተወካዮች ተናግረዋል። አርብቶ አደሮቹ በጅግጅጋ ከተማ ከጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጋር ባደረጉት ውይይት እንደተናገሩት በተለይ ውሃን መሰረት አድርጎና ሰላምን በማስጠበቅ ረገድ በተሰራው ስራ ኑሯቸው በእጅጉ እየተሻሻለ የመጣ ቢሆንም የአርብቶ አደር አካባቢ ጸጋዎችን አሟጦ በመጠቀም ዘላቂ ልማትን ከማረጋገጥ አንጻር ግን አሁንም ውስንነቶች አሉ። እኛ አካባቢ አርብቶ አደሩ ብዙ ከብት ነው ያለው። የገበያ ትስስር ጉዳይም እንዲታሰብበት እንፈልጋለን። ዓለም ላይ በሙሉ ዋና የሚባሉ እየተሸጡ ያሉ እንስሳት መነሻቸው ቦረና ነው። እኛ ግን አሳልፈን የሰጠን ሰዎች ግን በድህነት እንማቀቃለን። ስለዚህ ሀብቱ በእጃችን አለ። ይሄንን ሀብት በአግባቡ ማልማት ይገባናል። በክልላችን የኢትዮ ጅቡቲ የባቡር መስመር ያልፋል። በመሆኑም በአካባቢያችን የባቡር መስመር ጣቢያ ለመገንባት የታሰበ ነገር አለን? ስቴሽኖች ሲመሰረቱ ማሟላት ያለባቸው ክራይቴሪያዎች ውስጥ አንዱ ምን ያክል የሚጫን ሀብት እዛ አካባቢ አለ የሚል ጥያቄ ነው። ስለዚህ በኔ እምነት አፋር ክልል እንኳን 4 ወረዳ ብቻ ሳይሆን 8 ስቴሽኖች ቢኖሩትም የማይበቃ ሀብት አለ። ግን ይሄ ሀብት ለምቷል ወይ ነው ጥያቄ። ስለዚህ
ባቡር መምጣቱ ጥሩ ነው። ባቡር ከመጣ ደግሞ አርብቶ አደራችን የአፋር አርብቶ አደር በርካታ የሚጫኑ ስራዎችን እዛ አካባቢ መስራት አለበት። አሁን ባለው ሁኔታ እዛ ደረጃ ላይ ደርሰናል የሚል እምነት የለኝም። ብዙ ስራ ይጠብቀናል። ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በበኩላቸው የአርብቶ አደሩን ዘላቂ ልማት በማረጋገጥ በልማቱ የበለጠ ተጠቃሚ እንዲሆኑ ለማስቻል ከተፋሰስ ልማት ስራ ጋር በማቀናጀት የሚከናወነው በፈቃደኝነት የተመሰረተው የመንደር ማሰባሰብ ስራ ተጠናክሮ እንደሚቀጥል ተናግረዋል። የአርብቶ አደር ህይወት ድንበር ተሻጋሪ ከመሆኑ ጋር ተያይዞ ከድንበር ተጋሪ ሀገራት ጋር የሚከሰቱ ግጭቶችን ለመከላከል ምን እየተሰራ ነው በሚል አርብቶ አደሮቹ ላነሱት ጥያቄም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ምላሽ አላቸው። የጸጥታን ችግር የመቅረፍ ጉዳይ መንግስትም በአካባቢ ያሉ አርብቶ አደር ህብረተሰባችንን በጋራ ሆነን በተለይ ደግሞ የክልሉ መንግስታት ከፌደራል መንግስት ጋር ተቀናይተን የጸጥታ ችግሮቻችን አስቀድመን በፍጥነት መፍታት ለልማታችን ወሳኝ ነው የሚል ድምዳሜ በዚህ ጉባኤ ወስደን መፍታት አለብን። እንደ ጠቅላይ ሚኒስትሩ ገለጻ የኢትዮጵያ ሶማሌ ክልልና የአፋር ክልል መንግስታት አልፎ አልፎ በአካባቢያቸው ይከሰቱ የነበሩ ግጭቶችን በማስቀረት በአካባቢያቸው ሰላም እንዲሰፍን ያሳዩት ቁርጠኝነት ለሌሎች አካባቢዎችም በምሳሌነት የሚጠቀስ ነው። ለኢቢሲ ከጅግጅጋ ለተጠናቀረው ዘገባ ሙሉ ብርሃን ሻማ ነኝ። የፌዴራል ፖሊስ ኮሚሽን በሚሰጣቸው አገልግሎቶች ዙሪያ በአባላቱ ላይ የሚታዩትን ችግሮች ለመፍታት እየተንቀሳቀሰ እንደሆነ አስታወቀ። በኮሚሽኑ የስራ አፈጻጸም ክፍተቶች ላይ በታዩ ችግሮችና መፍትሄዎቻቸው ዙሪያ ከህብረተሰቡ ጋር ውይይት አድርገዋል። ሜሮን በረዳ የፌዴራል ፖሊስ ኮሚሽን የሀገሪቱን ጸጥታ ማስከበር፣ ወንጀልን መከላከልና መሰል አገልግሎቶችን ለህብረተሰቡ ይሰጣል። ኮሚሽኑ ለህብረተሰቡ የሚሰጠው አገልግሎት ከጊዜ ወደ ጊዜ እየተሻሻለ እንዲመጣ ለማድረግም እየሰራ ነው። አሁን ደግሞ የግማሽ ዓመት የአፈጻጸም ሪፖርት ለህብረተሰቡ በማቅረብ አሉ በተባሉ ችግሮች ላይ ውይይት አካሂዷል። የህፃናት ህገወጥ ዝውውር ነበር። ያንን አመለከትን፣ ምስክር አስመሰከርን። ነገር ግን ምንም የተሰጠ መፍትሄ የለም። እነዚህ ባልበሰለ አእምሮ ታዳጊዎችን፣ ወጣቶችን፣ ህፃናትን ለተለያዩ አደጋዎች የሚያጋልጡ ደላላዎች እነዚህን በህብረተሰቡ ትብብር በህግ ቁጥጥር ላይ የማዋል ስራ በተጠናከረ መንገድ እየቀጠለ ነው ያለው። ከክልሎች ጋር በጋራ እንሰራለን ትላላችሁ። ደብረ ዘይት ውስጥ ብዙ የመዝናኛ ቦታዎች አሉ። እነ ባቡጋያውን መጥቀስ ይቻላል። በር ላይ ፖሊስ አለ። ግቢ ውስጥ ግን ትንሽ የገና 15 16 ዓመት ልጅ ሲጋራ ጫት ይዛ ቁጭ ብላ የሚታይበት ሂደት ነው ያለው። ወጣቱን የምናድነው እያንዳንዱ ቤት ጫት እንዳትቃም፣ ሐሽሽ እንዳትሳብ በሚል እያንዳንዱን ቤት በመቆጣጠር አይደለም፣ እናንተን በማደራጀት እናንተ እንድታግዙንና ጠንካራ አቅም እንድትሆኑን በማድረግ ምክንያቱ ከናንተ የሚሰወር ነገር ስለሌለ የናንተን አቅም ተጠቅመን ህግ በሚያዘው መሰረት ይህንንም የመቆጣጠር ስራ መስራት አለብን። በወንጀል ምርመራ ላይ የሚታዩ ክፍተቶች አሉ። ተደጋጋሚ በህብረተሰቡ ዘንድ ጥያቄ የሚያስነሱ አንድ ወንጀል ይፈጸማል። ወንጀሉን የሚመረምረው ፖሊስ ነው። ፖሊስ ሲመረምር ወንጀለኛውን የሚከስበት አንቀጽ ሆን ተብሎ ወንጀለኛውን ለማሸሽ የሚደረግበት አግባብ አለ። ወንጀለኛ በህግ መሰረት የማይቀጣ እና ሌላውን የሚማርበት ሁኔታ ካልተፈጠረ ለምን ወንጀለኛ ያጋልጣለሁ የሚለው አስተሳሰብ እየነገሰ እንዲሄድ የሚያደርግ ነውና እዚህ ላይ በእኛ በኩልም በፖሊስ በኩልም የወንጀል አጣርቶ ለህግ አካላት ለፍርድ ቤት ካለ ማቅረብ የሚነሱ ነገሮችን በጥንቃቄ ማየት ሊያስፈልገን ነው። ህብረተሰቡ ፖሊሳዊ ስነ ምግባርን በማይከተለው አካላትም ላይ ሆነ በአካባቢያቸው ላይ የሚስተዋሉትን ችግሮች ለህግ የማሳወቁን ስራና ከወንጀል የጸዳ ትውልድ ለመፍጠር ሊሰራ እንደሚገባም ተገልጿል። ኢትዮጵያን በጤና ጥበቃና በውጭ ጉዳይ ሚኒስትርነት ያገለገሉት ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅትን በዋና ስራ አስፈጻሚነት ለመምራት ከሶስቱ የፍጻሜ ተወዳዳሪዎች ውስጥ አንዱ ሆኑ። 34 አባላት ያሉት የድርጅቱ ስራ አስፈጻሚ ቦርድ በዝግ ቃለ መጠይቅ ካደረገላቸው 5 እጩዎች ውስጥ ዶክተር ቴድሮስ አንደኛ ሆነው ነው ለመጨረሻ ውድድር ያለፉት። ከዶክተር ቴድሮስ ጋር ለመጨረሻ ዙር ያለፉት ዶክተር ሳኒ ኒስትራ ከፓኪስታንና
ዶክተር ዴቪድ ናባሮ ከብሪታንያ ናቸው። ከሶስቱ ግለሰቦች አሸናፊ የሚሆነው የዓለም ጤና ድርጅት ለ2 ዙር የመሩት ዶክተር ማርጋሬት ቻንን የሚተካ ይሆናል። የመጨረሻው ዙር ምርጫ በግንቦት በሚካሄደው የዓለም ጤና ድርጅት ጠቅላላ ጉባኤ ላይ ሀገራት በሚሰጡት ድምጽ ይወሰናል። መረጃውን ያገኘነው ከዓለም ጤና ድርጅት ድረገጽ ነው።